አሁን ምሽት ላይ እንግዲህ አንድ ሰበር ዜና ከዩናይትድ ቤት ተሰምቷል። ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ ለማስፈረም ሙሉ በሙሉ ከስምምነት መድረሱ እየተነገረ ይገኛል። እንግዲህ የቼልሲው ወጣት አማካይ አንድሬ ሳንቶስ በ50 ሚሊዮን ፓውንድ አካባቢ እንግዲህ ወደ ማንቸስተር ዩናይትድ እንደሚዘዋወር እየተነገረ ይገኛል። በ48 ሚሊዮን ፓውንድ በቀጥታ የሚከፈልና 2 ሚሊዮን ፓውንድ አቋሙ እየታየ የሚጨመር ክፍያን ማንቸስተር ዩናይትድ ለአንድሬ ሳንቶስ ይከፍላል ተብሎ ይጠበቃል። በቼልሲ ቤት እንግዲህ የሚጫወተው ይህ ብራዚላዊ አማካኝ የማይክል ካሪክ ሁለተኛ ፈራሚ እንደሚሆን እየተነገረለት ይገኛል። አንድሬ ሳንቶስ እንግዲህ በዘመናዊ እግር ኳስ ጨዋታ ላይ በጣም ቨርሳታይል የሆነና በ6 ቁጥር አንዳንዴም በ8 ቁጥር የቦክስ ቱ ቦክስ አማካኝ ሆኖ መጫወት ይችላል። ታክቲካል እውቀቱም እንግዲህ የሚደነቅለት ይህ ብራዚላዊ ወጣት ተጫዋች ወደ ማንቸስተር ዩናይትድ የሚመጣበት እድል እንግዲህ አሁን ሰፊ ሆኗል። ቼልሲና ማንቸስተር ዩናይትድ እንደተስማሙ እየተነገረ ይገኛል። እንግዲህ ማንቸስተር ዩናይትድ እና ቼልሲ ብዙ ጊዜ ተጫዋቾችን በመሸጣጠት ይታወቃሉ። ያው ምንም እንኳን ቼልሲና አርሰናል በየአመቱ ቢያንስ አርሰናል ከቼልሲ አንድ ተጫዋች የሚያመጣበት አውድ ሁሌም ቢኖርም ማንቸስተር ዩናይትድም ከቼልሲ ተጫዋቾችን እንደሚያመጣ ይታወቃል። ሜሰን ማውንትን ከቼልሲ አምጥቶ እንግዲህ ያን ያህል ውጤታማ ያልሆነው ዝውውር እንደሆነ ይታወቃል። አሁን ደግሞ አንድሬ ሳንቶስን እንግዲህ ማንቸስተር ዩናይትድ ከቼልሲ ሊያመጣ ከስምምነት መድረሱ እየተነገረ ይገኛል። እንግዲህ ወጣት ተጫዋች የመከላከል አቅሙም የተሻለ ነው። አልፎ አልፎ ጎሎችንም ያስቆጥራል። ነገር ግን በቼልሲ ቤት በአጠቃላይ 47 ጨዋታዎችን ተጫውቶ 3 ጎሎችን ብቻ ነው አንድሬ ሳንቶስ ያስቆጠረው። በፕሪሚየር ሊጉ 28 ጨዋታ ላይ ተሰልፏል። በካራባኦ ካፕ 5 ጨዋታዎች ላይ ተሰልፏል። በአውሮፓ ቻምፒዮንስ ሊግ 6 ጨዋታ ላይ የተሰለፈው አንድሬ ሳንቶስ በፊፋ ወርልድ ካፕ 4 ጊዜ ተሰልፏል። እንግዲህ በእንግሊዝ ኤፍ ኤ ካፕ 2 ጊዜ ተሰልፏል። በአጠቃላይ እንግዲህ በ47 ጨዋታ ላይ የተሰለፈው አንድሬ ሳንቶስ 3 ጎሎችን በቼልሲ ቤት ማስቆጠር ችሏል። እንግዲህ በውሰት የቆየው ይህ አንድሬ ሳንቶስ በሊግ 1 እንግዲህ ብቃቱን ማሳየቱ ይታወሳል። አሁን ማንቸስተር ዩናይትድን ይቀላቀላል። እንግዲህ አንድሬ ሳንቶስ ማንቸስተር ዩናይትድ ትክክለኛ ለሚፈልገው ለመሀል ሜዳው ይሆናል ወይስ አይሆንም የሚለው አሁንም ብዙ ደጋፊዎች የማይስማሙበት ጉዳይ ቢሆንም እንግዲህ ማንቸስተር ዩናይትድ ፕላን ኤ የያዛቸው አማካዮቹ እንግዲህ በሌላ ክለብ በተለይ በቶትናም ተወስደውበታል። የዌስትሃም ዩናይትዱ ማቲያስ ፈርናንዴስ፣ የኒውካስል ዩናይትዱ ሳንድሮ ቶናሊ፣ የማንቸስተር ዩናይትድ የገባው እንግዲህ አንደርሰንን ጨምሮ የማንቸስተር ዩናይትድ ራዳር ስር የሚገኙ አማካዮች ነበሩ። እነኚህ ሁሉ እንግዲህ ወደ ሌላ ክለብ ተዘዋውረዋል። አሁን ማንቸስተር ዩናይትድ እንግዲህ ሌላ ሁለተኛ ብራዚላዊ ወደ ክለቡ የሚያመጣበት እድል ተፈጥሯል። ቀደም ሲል እንግዲህ ከአትላንታ ኤደርሰንን እንዳስፈረመ ይታወሳል። አሁን ደግሞ አንድሬኔ ናሲሜንቶ ዶስ ሳንቶስ ከቼልሲ እንግዲህ ለማስፈረም ሙሉ በሙሉ ማስማማቱ ተሰምቷል። እንግዲህ እንደ አውሮፓን አቆጣጠር በ2024 የተወለደው አንድሬ ሳንቶስ እንግዲህ ሪዮ ዲ ጄኔሮ ብራዚል ውስጥ ተወለደ። ቁመቱ ሜትር ከ80 የሚረዝመው አንድሬ ሳንቶስ ኳስን የመንጠቅ አንዳንዴም በካውንተር አታክ ክለቦች ሲሄዱ ኳስ የማቋረጥ አልፎ አልፎ ለቡድን አጋሮቹ ኳስ የማቀበል ሬቲንጉ የተሻለ ነው። እንግዲህ አንድሬ ሳንቶስ በቫስኮ ደጋማው ክለብ ነበር እንግዲህ የመጀመሪያ የእግር ኳስ ህይወቱን የጀመረው። በቫስኮ ደጋማው ክለብ ከ2021-23 ድረስ 38 ጨዋታዎች ላይ የተሰለፈ 8 ጎሎችን አስቆጠረ። በ2023 እንደ አውሮፓን አቆጣጠር ወደ ቼልሲ መጣ። 27 ጨዋታ ላይ የተሰለፈ ነገር ግን 1 ጎል ብቻ ነው ያስቆጠረው። ወዲያው በሁለተኛው አጋማሽ በ23 ወደ ቫስኮ ደጋማው ክለብ በውሰት ተሰጠ። 10 ጨዋታ ተሰልፎ ተጫወተ፣ 1 ጎል አስቆጠረ። በ2023-24 በእንግሊዝ ፕሪሚየር ሊግ ኖቲንግሃም ፎረስት
በውሰት ሲያጫውተው ነበር። አንድ ጨዋታ ብቻ ነው ያሰለፈው። እዛን አንድ ጨዋታ ተሰልፎ ምንም ጎል አላስቆጠረም። በ2024 ሁለተኛ አጋማሽ ላይ ተመልሶ እንግዲህ ወደ ስትራስበርግ በውሰት ተዘዋወረ። 11 ጨዋታዎች ላይ ተሰለፈ፣ አንድ ጎል አስቆጠረ። በ2025ም እዛው በውሰት ቆይቶ 32 ጨዋታ ላይ ተሰልፎ እንግዲህ 10 ጎሎችን አስቆጠረ። ይህንን እንቅስቃሴውንና እድገቱን የተመለከተው ቸልሲ ወደ ክለቡ መለሰው። ነገር ግን በቸልሲ 3 ጎሎችን አስቆጠረ። አሁን ወደ ማንቸስተር ዩናይትድ አመራ። እንግዲህ በብሔራዊ ቡድኑም ለብራዚል ከ15 ዓመት በታች በ2019 ላይ 6 ጨዋታዎች ላይ ተሰልፎ 2 ጎሎችን አስቆጥሯል። ከ2021-23 ለብራዚል ከ20 ዓመት በታች 19 ጨዋታዎች ላይ ተሰልፎ ድንቅ እንቅስቃሴውን ያደረገበት ጊዜው ነበር። 10 ጎሎችን አስቆጠረ። 2024 ላይ ከብራዚል 23 ዓመት በታች 6 ጨዋታ ላይ የተሰለፈ ምንም ጎል አላስቆጠረም። እንግዲህ በቫስኮ ደጋማው ክለብ የእግር ኳስ ሕይወቱን ብሎ የጀመረው አንድሬ ሳንቶስ አሁን ወደ ማንቸስተር ዩናይትድ እንደሚመጣ እንግዲህ በይፋ ታውቋል። አሁን ወደ ማንቸስተር ዩናይትድ መጥቶ እንግዲህ ሕክምና ምርመራውን ያደርጋል ተብሎ ይጠበቃል። ምናልባት እንግዲህ አዲስ ነገር ካልተፈጠረ በቀር አንድሬ ሳንቶስ የማይክል ካሪክ ሁለተኛ ፈራሚ ሆኖ ኦልድ ትራፎርድ የሚደርስ ይሆናል። ወደ ማንቸስተር ዩናይትድ ደጋፊያን የአንድሬ ሳንቶስን ዝውውር እንዴት ትመለከቱታላችሁ? ማንቸስተር ዩናይትድ እንደ ሜሰን ማውንት ሁላ በዚህ ዝውውርስ ይከስራል ወይስ ደግሞ የተሻለ ውጤታማ የሚሆንበትን አውድ ይፈጥራል የሚለው እንግዲህ ለእናንተው ትተነዋል። እንግዲህ ማንቸስተር ዩናይትድ መሀል ሜዳው ላይ አሁን የብራዚሊያን ጥምረት እየበዛ ይገኛል። ማቲያስ ኩኛ አለ፣ አንድሬ ሳንቶስ እንዲሁም ደግሞ ኤደርሰን ከብራዚሉ እንግዲህ ወደ ማንቸስተር ዩናይትድ እየተቀላቀሉት ተጫዋቾች ሆነዋል። ማንቸስተር ዩናይትድ አሁንስ ሌላ ማን ያስፈርማል የሚለው በጉጉት ይጠበቃል። የክንፍ አጥቂው ክሪስቶስ ሰመርቬል አሁንም ማንቸስተር ዩናይትድ እየተደራደረበት ያለው ተጫዋች መሆኑ ታውቋል። ሌላው ማንቸስተር ዩናይትድ እንግዲህ ኦሬሊ ቹዋሚኒንም በቅርበት እየተከታተለ እንዳለ ተሰምቷል። ማንቸስተር ዩናይትድ እንግዲህ አንድ ልምድ ያለውና በጣም አቅም ያለው ኢላይት የሆነ የመሀል ሜዳ ተጫዋች ማምጣት ይጠበቅበታል። ማንቸስተር ዩናይትድ እንግዲህ የቀጣይ ዓመት በአውሮፓ ቻምፒዮንስ ሊግ እንዲሁም በእንግሊዝ ፕሪሚየር ሊግ ተፋላሚ ሆኖ ለመቆየት ከፈለገ የመሀል ሜዳውን የበለጠ ማረም ይጠበቅበታል። እንግዲህ ምን አድርጎ የሚለው በጉጉት የሚጠበቀ ይሆናል። ነገር ግን ማንቸስተር ዩናይትድ ታርጌት የሚያደርጋቸው ተጫዋቾች በሙሉ ወደ ሌላ ክለብ እየሄዱበት ይገኛሉ። እንግዲህ ማንቸስተር ዩናይትድ በተለይ የማቲያስ ፈርናንዴዝን ጉዳይ እንግዲህ ብዙዎች መጨረስ ነበረበት እያሉ ይገኛሉ። ሳንድሮ ቶናሊ አምልጦታል። አሁን ደግሞ የሰመርቪል ጉዳይም አጠራጣሪ ነው። ምክንያቱም ቶተናምም በዚህ ዝውውር ገብቶበታል። ስለዚህ አሁንም ተጫዋችን ቶተናም ይቀማው ይሆን ወይስ ደግሞ ማንቸስተር ዩናይትድ ያስፈርመዋል የሚለው በጉጉት የሚጠበቀው ጉዳይ ነው። ነገር ግን ቢያንስ ይህ ብራዚላዊ አንድሬ ሳንቶስ ወደ ማንቸስተር ዩናይትድ መምጣቱ መሰማቱ እንደ መልካም ዜና እናየዋለን። ውድ የማንቸስተር ዩናይትድ ደጋፊያን 50 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ የፈረመው አንድሬ ሳንቶስ ይገባዋል ወይ የሚለውን እናንተ በኮመንት ሴክሽን ግምታችሁን አጋሩን። ለዕለቱ ያዝንላችሁ የማንቸስተር ዩናይትድ እንግዲህ ሰበር ዜና ይህን ይመስላል። መልካም አዳር ይሆንላችሁ።